እየሰራንም ሱባኤ መያዝ ይቻላል። እየሰራንም መጸለይ እንችላለን። የቅድስና ሕይወትን ማምጣት ማቅረብ ይቻላል። ቢያንስ መታገል እንችላለን። ሰዓታችሁ እንዲጮህ ታደርጉታላችሁ። 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንደ ሱባኤ ማድረግ ትችላላችሁ። በኦዲዮ መስሪያ ቤት ውስጥ ያላችሁ፣ ንግድ ላይ ያላችሁ ሰዎች ሰላም፣ በሀገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምንቆያችሁኝ እንኳን ለነቢያት ጾም በሰላም አደረሳችሁ። ብዙዎቻችን ሱባኤ መያዝ ፈልገን ጸሎት ማድረግ ፈልገን ግን ያልተመቻቸልን የሥራ ሁኔታችን ያለንበት ሀገር ያልተመቻቸልን ግን እንዴት ነው ሱባኤ የምንይዘው? እንዴት ነው ጸሎት የምናደርገው? በእጃችን ያለውን ስልክ እንዴት ነው ለበጎ ነገር ለመንፈሳዊ ነገር የምናውለው የሚለውን ነገር በዚህ ቪዲዮ ላይ እናያለን ማለት ነው። መምህራችን እያንዳንዱ ነገር በደንብ አብራርቶ ሱባኤ እንዴት በስራ ላይ ያለን፣ በትምህርት ላይ እያለን፣ በተለያዩ ንግድ ሁኔታዎች ውስጥ እያለን እንዴት ነው ሱባኤ የምንይዘው የሚለውን ነገር በዚህ ቪዲዮ በደንብ አብራርተን የምናየው ይሆናል። በደንብ አዳምጡ፣ እስከ መጨረሻው ትጠቀሙበታላችሁ፣ ታተርፉበታላችሁ። ይህንን ጾም ሁላችሁም በማንኛውም ሁኔታ ውስጥ ያላችሁ ወንድም እህቶች፣ የቤት እመቤቶች የሚሆናችሁ እህቶች፣ እናቶች ይህንን መንገድ ብትጠቀሙ በጣም ታተርፉበታላችሁ ማለት ነው። ስራችሁን እየሰራችሁ እየተንቀሳቀሳችሁ መንፈሳዊ ሕይወታችሁም ሳይጎድል የምትሰሩትም ደግሞ ለስጋም ያለው ድካም ደግሞ ያለው ነገር እንዳለ ሆኖ ደግሞ ይህን ነገር ብናረግ ሁሉም ነገር መልስ እናገኛለን ማለት ነውና እስከ መጨረሻው አዳምጡ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። መልካም ቆይታ። እንደ ሱባኤ ማድረግ ትችላላችሁ። በኦዲዮ መስሪያ ቤት ውስጥ ያላችሁ፣ ንግድ ላይ ያላችሁ ሰዎች 3 ሰዓት ላይ በሚሆኑበት ሰዓታችሁ እንዲጮህ ታደርጉታላችሁ። 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እነዚህ 4 ጸሎቶች በቀን የሚጸለዩ ናቸው። በልብሳችሁ በኩል አድርጋችሁ አንዷን ሄድፎን እዚህ ጋር ማድረግ ነው። በገመድ ከሆነ ዋየርለስ ከሆነ ደግሞ እድለኞች ናቸው። በእርግጥ ቻርጅ ልትቸገሩ ትችላላችሁ፣ ግን 3 ሰዓት ላይ ከጸለያችሁ በኋላ እንደገና ቻርጅ ማድረግ ነው ለሚቀጥለው እንዲሆናችሁ። ስራ ይብላችሁ ለሱባኤ ነው የምላችሁ እና 3 ሰዓት ላይ ሰዓታችሁ ሲጮህ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በዚህ ሰዓት ለእኔ ስትል ተገርፈህልኛልና ከአጋንንት እስራት ከአጋንንት ግርፋት አድነኝ። ለእኔ ስትል ተገርፈህልኛል፣ ዋጋ ከፍለህልኛል፣ ቤዛዬ ነህ። አሁንም አጋንንት አስሮ ሊገርፈኝ ይፈልጋልና አድነኝ ትላላችሁ። በዚህ ሰዓት ዓለምን ለማጥፋት የምትመጣበት ሰዓት ነው፣ ከጧቱ 3 ሰዓት። ስለዚህ እባክህ በበጎቹ በኩል በቀኝ በኩል አድርገኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ አንተ እንድትወለድ ያበሰረህ ድንግል ማርያምን ያበሰራት ቅዱስ ገብርኤል መጥቶ እንዳበሰራት እኔንም መልካም ዜና አብስረኝ። በሕይወቴ ላይ ያለውን መከራ በሙሉ አስወግድልኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ በዚህ ሰዓት 3 ደቂቃን እንዲያድን ቅዱስ ገብርኤልን ወደ 3 ደቂቃ ልከኸዋልና እኔንም ከእሳት አድነኝ። በቃ 3 ሰዓት ላይ እነዚህ እንጸልያለን ማለት ነው። 6 ሰዓት በሚሆንበት ሰዓት ደግሞ አጋንንት የሚሰለጥኑበት ሰዓት ስለሆነ እባክህን ከነዚህ ከሚልከሰከሱ ከሚሽለኮለኩ አጋንንት አድነኝ ብላችሁ መዝሙር 90 ትጸልያላችሁ። ለምን? መዝሙር 90 ላይ በቀን ከሚበር ፍላጻ በሌሊት ከሚሄድ ክፉ ነገር አድነኝ ስለሚል ማለት ነው። መዝሙር 22ንም እግዚአብሔር እረኛዬ ነው የሚለውን ትጸልያላችሁ። 6 ሰዓት ላይ አጋንንት ይሰለጥናል፣ እኔንም አድነኝ። ከዛ ደግሞ እጁ የተቸነከረበት ሰዓት ነው። ችንካር እጁ የተወጋበት ቀነውኒ እደውየ የሚለው የስቅለት ቀን የምንለው ይሄን ነው። እጆችን ቸነከሩኝ። አቤቱ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በዚህ ሰዓት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ረዷስ በተባሉት 5ቱ ቅንዋተ መስቀል እጅህን፣ እግርህን፣ ወገብህን ቸንክረውሃልና ለእኔ ስትል ተቸንክረሃልና አሁንም አጋንንት እኔን ሊቸነክሩኝ ስለሆነ አንተ በተቸነከርክበትና እኔን ለማዳን ባፈሰስከው ደምህ አጋንንትን ቸንክርልኝ ትላላችሁ። በዚህ ሰዓት አንተን ሲቸነክሩህ ድንግል ማርያም አልቅሳለች። የእሷ እንባ ዛሬ መልጃ ሆኖ ይምጣልኝ። 6 ሰዓት ላይ ማለት ነው። አይሁድ ስቀለው ብለው እንዳሉት ዛሬም አጋንንት እኔን ሊያጠፉኝ ይሰቀል የሚል ግደለው የሚል አጥፈው ቸንክረው የሚል ሞት ታዞብኛልና እባክን ከዚህ አድነኝ እንላለን። 9 ሰዓት ላይ በሚሆንበት ሰዓት አንደኛ ድንግል ማርያም በመስቀል እግር ስር የተሰጠችበት ሰዓት ነው። እነሆ ልጅሽ እነኋት እናትህ። ማርያም ሆይ ልጅሽን ሰጂ። ዮሐንስን ለዓለም ወኪል አድርጎ ሰጠ። ኢየሱስ አረገ። ዮሐንስ እናት አለው፣ ግን ማርያምን እናት አድርጎ የሰጠው ለምንድን ነው ሲባል ቀጣይነት ያለው እናትነት ነው። ድንግል ማርያም ደግሞ ልጅሽ ይሁንሽ አላት። ራሱ ልጇ ነው፣ እንደሚነሳ ታውቃለች፣ ትንሣኤ እንደሚያደርግ ታውቃለች። ማንም አይቀማትም። ዛሬ ምድር ላይ ብታጣው በሰማይ ታገኘዋለች። ግን ልጁ ሰጂ ሲላት እኔ አልሆንሽም ከዚህ በኋላ ማለቱ አይደለም። እናትነቷን ለዓለም ሲያስረክብ ነው፣ ልጅነቱንም ለዓለም ሲቀበል ነው። ስለዚህ እነሆ ልጅሽ እነኋት እናትህ
የተባለበት ሰዓት ነው 9 ሰዓት እና እናቴ እመቤቴ ቅድስት ድንግል ማርያምን እናት አድርገህ ስለሰጠኝ በዚህ ሰዓት አመሰግንሃለሁ። ስለ እሷ ስትል እባክህን ጠላቴን ያዝልኝ እኔንም ይቅር በለኝ እንላለን። ቀጥሎ ደግሞ ፈያታዊ ዘየማን በቀኝ የተሰቀለውን የማረበት ሰዓት ነው። አልሰገደ፣ ገዳማት ለገዳማት አልዞረ፣ ወንበዴ ነበረ። ግን በመስቀል ላይ ተሰቅሎ አቤቱ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በመንግስት በመጣህ ጊዜ አስበኝ ሲለው እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለ። ስለዚህ የፈያታዊ ዘየማንን ንስሐ የተቀበልክ ያችን ቅጽበት ኃጢአት ቅጽበት ጸሎት ተቀብለህ ዘላለማዊ ህይወቱን ወደ ገነት የሚያዞርበትን ለዘላለም የሰራውን 30 እና 40 ዓመት ሙሉ የሰራውን ኃጢአት የተውክለት አምላክ የኔንም ኃጢአት ተውልኝ እንላለን 9 ሰዓት ሲሆን። ከዛ ደግሞ 7ቱ ቃላት 13 አይነት ቃላቶችን ተናግሯል በመስቀል ላይ ሆኖ። ተአምራትም ተፈጽመዋል። ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል፣ ፀሐይ ጨልማለች። እነዚህ ተአምራቶች የተፈጸሙበት ሰዓት ነውና ተፈጸመ ብለህ የተናገርክበት ሰዓት ነውና በእኔም ህይወት ላይ የመጣውን ያጋንንት ስራ እባክህን አስወግድልኝ፣ ተፈጸመ ብለህ እባክህን ወስንልኝ ብለን እንጸልያለን። ተፈጸመ በለኝ ነው። ከዛ ራሱን ዘንበል አድርጎ ነፍሱን ሰጠ የሚል ቃላት አለ። ደግሞ 9 ሰዓት ላይ ልክ ሲሆን የሞተበት ሰዓት ነው። ጌታ ሆይ እኔን ለማዳን ሞተሃልና እስከ ሞት ድረስ ራስህን የሰጠኸው ስለምትወደኝ ነውና አመሰግንሃለሁ። እኔ ልጅህ እንደሆን ፈቅደሃልና አመሰግንሃለሁ። ምስጋና እናቀርባለን 9 ሰዓት ላይ። ልመና ብቻ መሆን የለበትም። 11 ሰዓት ላይ ደግሞ ዮሴፍና ኒቆዲሞስ ከመስቀል አውርደው ወደ መቃብር የወሰዱበት ሰዓት ነው። ጌታ ሆይ በዚህ ሰዓት ሰይጣን እንድን ለማድረግ ወደ ምድር ወደ መቃብር የገባህበት ሰዓት ነው። እኔን ግደለው ተብሎ የታዘዘብኝን መንፈስ ልክ እንደዚህ አንተ ወደ መቃብር ገብተህ ሞትን እንዲያስክልኝ የኔንም የሞት መንፈስ ያዝልኝ፣ የታዘዘብኝን የሞት መንፈስ እሰርልኝ። አንተ ሞተህ ብቻ አልቀረህምና አንተ ትንሣኤም ነህ። አንተ ትንሣኤ ባትሆን ወይም ደግሞ ባትነሳ ኖሮ እኔ ክርስቲያን አልባልም፣ ክርስትናም በዓለም ላይ አይሰበክም ነበር። ስለዚህ እኛ ህይወታችን ያንተ ትንሣኤ ነው። ስለዚህ እባክህን ትንሣኤን አቅርብልኝ፣ ሞትን አርቅልኝ፣ ለሞት የታዘዘብኝን ግደለው የተባለውን መተት አክሽፍልኝ እንላለን 11 ሰዓት ላይ። ይህንን እስካሁን የነገርኳችሁን ነገር በቃላችሁ ትይዙታላችሁ። ምን ምን እንዳልኩኝ ትጽፉታላችሁ። ጻፉት። አሁን ወደኋላ መልሳችሁ ትጽፉታላችሁ። ከጨረሳችሁ በኋላ ደቂቃውን ይዩት፣ ምን ስንት ደቂቃ ላይ እንደሆነ። አሁን ካወራሁት ከ10 ደቂቃ በፊት ነው ይህን መተረክ የጀመርኩት። ስለዚህ ልክ 3 ሰዓት በሚሆኑበት ሰዓት ኢርፎን ተሰኩና ወይ ሰይፈ መለኮት ሰይፈ ስላሴ ወይ የሆነ ጸሎት በቃ አይመችማ። ንግድ ቦታ ላይ ሆናችሁ ጸሎት መጽሐፍ መክፈት ስለማይመች እየሰራችሁ ወዲያ ወዲህ እያላችሁ ብሎኬት የምታመርተውም ሆንክ የሆነ ነገር ዕቃ የምታነሳ የምትጭን ወይ ቢሮ ውስጥም ወረቀት የምትጽፍ ኮምፒውተር ላይ የተቀመጥሽ ምንም ብትሆኝ ትችያለሽ። ጆሮሽ ላይ ሰክተሽ ጸሎቱን ማዳመጥ ቢያንስ በአፍ እንኳ ባትዩ አዳምጠሽ አሜን ተመስገን ከቻልሽ ደግሞ አብረሹ ማለት በለሆሳስ ወይም ደግሞ እሱ አሜን ሲል አብረሽ አሜን በማለት መከተል። ለምን በግሩፕ በሚጸልዩ ሰዎች መካከል አንድ ሰው በጸሎት ሲመራ አሜን ሲል ሁላችንም አሜን ስለምንል ተቀባይ ነን ማለት ነው። ይሄ ልጅ በዩቲዩብ ላይ የሚጸልየውን ጸሎት እየሰማን ስንል የጸሎቱ ተካፋይ እንሆናለን። በእምነት ነው የሚሆነው ይሄ ነገር። ካለን ጊዜ ሁኔታ አንጻር አማራጮቹ እነዚህ ናቸው። ሌላ አማራጭ የለም። እየሰራንም ሱባኤ መያዝ ይቻላል። እየሰራንም መጸለይ እንችላለን። የቅድስና ሕይወትን ማምጣት ማቅረብ ይቻላል። ቢያንስ መታገል እንችላለን በዚህ መልኩ ማለት ነው። እና ይሄ ልጅ ሙሉ በሙሉ ይሄን ነው ያደረገው። በመንገድ እየሄደ ሲያጠና ምንም ሲል መዝሙር እያዳመጠ በቃ ወጠረው መንፈሱ። መጨረሻ ላይ ድንገት ቤተሰብ ተሰብስቦ ራት እየበላ ጸሎቱን ያዳምጣል። የሚገርማችሁ በቃ እየጣመው መጣ። በተለይ የሚገርማችሁ ደስ የሚለው የውዳሴ አምላክና የመስቀል አጥር ጸሎትን በቃ መጸለይ ዋና ጸጋው እስኪመስል ድረስ ገና አልተረጋገጠም፣ ግን ውጤታማ እስኪሆን ታክሲ ውስጥ ተቀምጦ እያዳመጠ በለሆሳስ ነው የሚለው። ካጠገቡ የተቀመጠችው ልጅ በቃ እሪ ብላ እስክትጮህ ድረስ ማለት ነው። በጣም ጮኸች። ምንድን ነው ብሎ እሱ ራሱ ደነገጠ። በስመ አብ ወወልድ ወመንፈስ ቅዱስ ሲል ጊዜ እሷም ለምን እንደጮኸች አታውቀውም። ተነስታ ወጣች፣ ሄደች እያለች ነው የወጣችው። አልገባውም። እሱ ቤት ሲገባ እንዴ ጸሎቱ ነው እንዴ ይሄ ነገር አለና ዝም አለ። ከዛ በሚቀጥለው ቀንም እንደዚሁ ምንድን ነው የሱቃቸውን አባቱ የሱቃቸውን እንትን አምጣ ብሎት የሆነ ግብር ምናምን እንደዚህ የሆነ ነገር ከስራ ጋር በተገናኘ ሲሄድ ወረፋ ይዟል።
እና እያዳመጠ ነው። በቃ ጸሎት ብቻ ነው ልጁ፣ ሌላ ወንጌል ማማ አያዳምጥም። ጸሎት የኔን መጽሐፍ ቅዱስ ትረካውን ስጠኝ አለኝና እኔ የተረኩትን የተወሰነ ምዕራፍ ሰጠሁት። እኔ ላወጣው አልፈለግኩም ያለ ፍቃድ። ቤተክርስቲያን ፈቃዷን እስክትሰጠኝ ድረስ እኔ ከቤተክርስቲያን ፈቃድ ውጭ አልወጣም ብዬ መጽሐፍ ቅዱሱን ሙሉን ተርኬዋለሁ ብያቸዋለሁ። 80 አህዱን ሙሉ መጽሐፍ ቅዱሱን ይህንን ማለት ነው ሙሉ መጽሐፍ ቅዱሱን ተርኬዋለሁ ከማብራሪያ ጋር ብያቸዋለሁና እግዚአብሔር ያቅርብልኝ ይህንን እንትን። ከዛ አንዳንድ ጊዜ የመዝሙረ ዳዊትን ስጠኝ ይለኝና መዝሙረ ዳዊትን እሰጠዋለሁ በቅርበት ስላለን ነውና ጸሎቱን እየጸለየ የሆነ ወረፋ ይዘው ግብር ቦታ አካባቢ ላይ ነው እሪ ብላስቸው ጊዜ ወይኔ ይሄ ነገር እንዴት ነው አልኩኛል። በቃ ለምን በተመስጦ ውስጥ ሆኖ ነው የሚያዳምጠው። ደስ ይላል በጣም መኪናው ሲወጣ ሲወርድ ምናምን ሰው ሲተራመስ ታያላችሁ። ግን አይምሯችሁ ህሊናችሁ በዚህ ነገር በጆሮ በኩል ወደ ህሊና ውስጥ ጸሎቱን ማስገባት ይቻላል። ቢያንስ እኔ ኃጢአተኛና በደለኛ ይቅር በለኝ እያልክ ሂድ አልኩት። ጆሮህን እንዳያም ሂርፎን ሰክተ ስትሄድ አንደኛው ጆሮ ትንሽ አመመኝ አለኝ። አዎ ሲበዛ ጥሩ አይደለም፣ ግን እግዚአብሔር ደግሞ አሳልፎ አይሰጥም። ጆሮን ላይ ያለውን አውልቀውና ብትችል አንድ ጸሎት በቃል ሸምድድና እሱን ባፍ በለው አልኩት። መልካ ሩፋኤልን ባፉ ሸመደደው ጨረሰው። ስለ ጎልጎታ በፊትም ጀምር እኔ እና እሱ እንወዳደር ነበረ። ስለ ጎልጎታ በቃላችን እንበልን እያልን እስከዚህ ገጽ እያልን እንወዳደር ነበር። ልክ እንደ ውዳሴ ማርያም ዲያቆን ለመሆን እንደምንፎካከር ወይም ደግሞ ዲያቆን ለመሆን እንደምንሸመድደው ሰኔ ጎልጎታን በአማርኛ ጨርሰናል። አሁን እሱ ሁላችንም ያላደረግነውን ጸሎት በቃሉ መሸምደድ ጀመረ። መልካ ተክለ ሃይማኖት፣ መልካ ሩፋኤል የመስቀል አጥር ጸሎትን በቃሉ ለመያዝ መሞከር ጀመረ። ለምን? ጆሮን እያመመው ስለመጣ ነው። ሲበዛ ጥሩ አይደለም። እሱ ሙሉ ቀን ስለሚያዳምጥ ነው። እኛ ማታ ማታ ስንጸልይ ምንም ችግር የለውም። ወይም ጠዋት ብቻ ወይም ደግሞ የ20 ደቂቃ ብቻ በ3 ሰዓት ውስጥ የ20 ደቂቃ ጸሎት የምንጸልይ ከሆነ ችግር የለውም። እና እኔ ኃጢአተኛና በደለኛ ይቅር በለኝ፣ እንደ ኃጢአቴ ብዛት እንደ በደሌ ክፋት አትቁጠርብኝ፣ እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን። ስለ ቅድስት ድንግል ማርያም ብለህ ማረኝ፣ ስለ ቅዱሳን መላእክት ብለህ ማረኝ፣ ይቅር በለኝ። በቅዱስ ሚካኤል ሰይፍ፣ በቅዱስ ገብርኤል ጦር፣ በቅዱስ ሩፋኤል እሳት፣ በቅዱስ ዑራኤል መብረቅ ጠላቴ የተመታ ይሁን። በአባቴ በአቡነ ተክለ ሃይማኖት፣ በአቡነ ገብረ መንፈስ ቅዱስ፣ በአቡነ እስትንፋሰ ክርስቶስ፣ በአባ መባጽዮን፣ በአቡነ ዜና ማርቆስ፣ በቅድስት አርሴማ፣ በቅድስት ክርስቶስ ሰምራ፣ በቅድስት ወለተ ጴጥሮስ፣ በቅድስት ባርበራ፣ በቅድስት ሳቤላ፣ በቅድስት ዮስቲና፣ በቅድስት አፎሚያ እያልን ሌሎችን ቅዱሳኖችን እየጠራን ያው መጨመር እንችላለን። በሳነ ሚካኤል ላይ ያለውን ደግሞ አካ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬምካዮን፣ ፔጉ፣ ጌሎ፣ አስሄሌክ፣ አስሎ፣ አስከማ፣ አናሶሙ፣ ኤኔከምካም፣ ወዲና እያለን እንደዚህ ይሄዳል። ይህንን በቃላችን ብንይዘው በመንገድ ስንሄድ ቃሉን እየደጋገምን ስሞቹን ህቡ ስሞቹን ቅዱስ ኤልሻዳይ፣ ቅዱስ አዶናይ ጸባኦት፣ ኢየሱስ ክርስቶስ፣ መድኃኔዓለም፣ አማኑኤል፣ እግዚአብሔር ሥላሴ፣ ቅዱስ ኤልማስ፣ ያህዌ፣ ይርኤ እየተባልክ የምትጠራ አምላካችን ሆይ በስሞችህ ባርከን ቀድሰን ጠላታችን አዋርድልን ስትሉ በቃ ሁሉ ነገር የተስተካከለ ነው የሚለው መንገዱ። ለምን እየተከተለ የሚሄድ የለም፣ እየመራ የሚሄድ የለም። ከፊት ሄዶ አለቃ ላይ አይጠብቃችሁም። ስራችሁ ላይ ሄዶ አያርፍም። የሚቃጠል ነገር የለም። የሚበላሽ የሚወድም ነገር የለም። ቢኖር እንኳን ድል ታደርጋላችሁ። በዙሪያችሁ ያሉ ነገር የተባረከ ይሆናል። ወደ እናንተ ምንም ነገር አይቀርብም። እናንተ ሁሉ ነገር ድል ስታደርጉት ነው የምታዩት። በተለይ መዝሙር 22 እና መዝሙር 90 እየጸለያችሁ ከሆነ ይሄንን የምትጠሩት ስም በቃ ተስተካከለ ማለት ነው። ግድ የላችሁም። በመጨረሻው ሰዓት ግን አሁን እንዳልኳችሁ ይህንን የጸሎት የኦዲዮ ጸሎት በመጸለይ መንፈሱን ድል አድርጎታል። እንዴት ብትሉ በመንገድ ሲሄድ ኦዲዮን ይጸልየዋል። አስቡት። ልክ 3 ሰዓት ላይ ሲሆን ያው እንደነገርኳችሁ አሁን ድጋሚ እናገራለሁ።